ደስ ስትይ ያላንቺ እኮ መኖር አልችልም። በጣም ቆንጆ ነሽ። በጣም ጥሩ ሰው ነሽ። በጣም እንዳንቺ አይነት ሰው አይቼ አላቅም። በጣም ቆንጆ ነሽ። በጣም መልካም ሰው። ሁሌ ጥሩ ነሽ። እንዴት ደስ ያለሽ! ወይኔ ጉልበትሽ ብርታትሽ ደስ ሲል። ስወድሽ በጣም ነው የምታስጠየው። ምን አይነት ሴት ነሽ? ስታስጠይ ድሃ ምን ትመስላለች? ቀፋፊ። ከፊቴ ዞር በይ። ምን ትመስላለች? ኃጢአተኛ። በጣም ነው የምታስጠየው። ቀፋፊ ነገር። ምን አይነት ሴት ነሽ? እስኪ ይሄ ሁሉ ሙገሳ፣ ይሄ ሁሉ አድናቆት ወይም ደግሞ ይሄ ሁሉ ወቀሳና ይሄ ሁሉ ስድብ ከማን ሊሆን እንደሚችል የቀድሞውን ቪዲዮ እንደተመለከታችሁት ከታች ኮሜንት ላይ እንድታሳውቁኝ ለእናንተ ልተወውና ግን ይህን መሰል ነገሮች የተወረወሩብን እኛ ማስተዋል የሚገባን ነገር አለ። ወዳጅ ማለት ሰው አይደለም። ወዳጅ ማለት ጊዜ ነው። በጊዜ ሁሉም ሰው ይወድሃል። ሁሉም ሰው ካንተ ጋር መሆንን ይመኛል። ያለ ጊዜ ደግሞ እንኳን ሁሉም ሰው ይቅርና ወዳጆቼ ናቸው ብለህ ያሰብካቸው ሰዎችም ጭምር ይርቁሃል፣ ፊታቸውን ያዞሩብሃል። እንመልከተው። ጊዜ ማለት ደግሞ መምሸትና መንጋት፣ ቀንና ሌሊት አይደለም። ጊዜ ማለት የእግዚአብሔር ሐሳብ የሚፈጸምበት ነው። ወዳጅ የእግዚአብሔር ሐሳብ የሚፈጸምበት። ደስታችንን፣ ሳቃችንን፣ ተድላችንን ያለ ልክ ባደረግነው ቁጥር ዓለም ወዳጆቻችሁ ናቸው ብላ የምትሰጠንን የሰዎችን ጋጋታ አሳምረን እናውቀዋለን። ነገር ግን እኛ ክርስቲያኖች ነን፣ እኛ ኦርቶዶክሳውያን ነን። ለሳቃችን፣ ለደስታችን፣ ለተድላችንም ጭምር ልክ ሊኖረን ይገባል። ታዲያን ጊዜ አጠገባችን የሚኖሩት ዓለም የምትሰጠን ወዳጅ መሰሎች አይደሉም። ሐዘንና ደስታ፣ ሳቅና ለቅሶን በየተራ ስናስተናግድ ካጠገባችን ሊሆኑ ከእግዚአብሔር የተሰጡን ውድ ስጦታዎች ናቸው። መልካም ሰዎች ናቸው። እነዛን መልካም ሰዎች እግዚአብሔር ይስጠን፣ አሜን ይስጠን። ነገር ግን እነዛ አይነት ሰዎች በህይወታችን የሉም ማለት ወዳጆች የሉንም ማለት አይደለም። ተባብለናል። ወዳጅ ማለት የእግዚአብሔር ሐሳብ ነው። አሁን በሙሉ ልብ ሆነን አንገታችንን ቀና አድርገን ይህንን መመለስ እንችላለን። እግዚአብሔር ስለኔ ማሰቡን ቅንጣት ለምታህል ደቂቃም እንኳን አቋርጦት አያውቅም። ይህን የወረወርክብኝን መልሰው።